ራሷን አጠፋች። በስተመጨረሻ ምሩ ከዚህ ዓለም ብገላግላቸው ይሻላል፣ ናሆሜንም ሆነ እማየንም አባየንም መጉዳት አልፈልግም። እስከ መቼ ድረስ ነው ያልጋ ቁራኛ የምሆነውና ልጄን አተው እነሱስ ቢሆኑ እስከ መቼ ድረስ ነው እኔም ባዩ ቁጥር የልጅ ልጃቸውን የሚያስታውሱት? ይበቃኛል ከዚህ በኋላ ብላ መድኃኒቱን በሙሉ ቃመችው። በስተመጨረሻ ከዚህ ዓለም ምሩዬ ተለየች። እጅጉን ልባቸው ተሰበረ። ናሆሜ ራሴን አጠፋለሁ ብሎ ለግድ ጽናትና ኬርላ ሆነው አዳኑት። የኪራ እንዲሁም ደግሞ የምሩ አማት እጅጉን አለቀሰች። ቆይ ለምን ልጄ እስከ መጨረሻው እንዴት ትተሽን ትሄጃለሽ? እኔ እኮ ተቀይሬያለሁ። አሁን እኔ እኮ ሁሉን ነገር ለማስተካከል ደፋ ቀና እያልኩ ነበር። ልጄንስ እንዴት ታደርገዋለሽ? እንዴት እንደዚህ ታሰቃየዋለሽ? እያለች እንባ ደም አለቀሰች። ብቻ የምሩ መሞት ሁላቸውንም ልባቸውን ሰበራቸው። ናሆሜ ከዚህ በኋላ ምሩን አጥቼ መኖር አልፈልግም ብሎ እራሱ ሊያጠፋ ሲል እናቱና አባቱ ሆነው እባክህ ልጅ እባክህ፣ እሷስ አንድ ጊዜ ሄዳለች፣ እንዴት አንተ እኛን እባዶ ላይ ትተህን ትሄዳለህ? እያሉ እግሩ ስር ተደፍተው ለመኑት። እና ምን ላድርግ? ምሩን አጥቼ መኖር አልችልም። ለምን ፈጣሪዬ እንዴት እንደዚህ ታደርጋለህ? እያለ ከፈጣሪው ጋር መጣላት ብቻ ነው የቀረው። በሌላ በኩል ኪራዬና ጽናት ፍቅራቸው እየቀዘቀዘ ይገኛል። ጽናት በድሮ ማንነቴ በድሮ ነገር እጅጉን እየተጭበረበረብኝ ነው፣ ያለፈው ህይወቴ ተጽዕኖ አድርጎብኝ ነው መሰለኝ እና ማንንም እያመንኩ አይደለም። ፈጣሪ ሆይ ቆይ ምንድነው የማደርገው? እያለች ግራ ገባት። ኪያ እቤት እኮ ከተቀመጥሽ እውነት ለመናገር በጣም ብዙ ሀሳብና ጭንቀት እንደገና ደግሞ መጥፎ ነገሮችን ሳይቀር ታስቢያለሽ። ለምንድን ነው ጽናትዬ ስራ የማትጀምሪው? እመኝኝ ስራ ስትጀምሪ ሁሉን ነገር ስተሽ ስራሽን ብቻ ነው የምትይው እና ጭንቅላት አንዳንድ ጊዜ ባዶ ሲሆን መጥፎ ነገሮችን ራሱ ያብሰለስላል ብላ አለቻት። ልክ ነሽ ኪያ፣ እውነት ለመናገር ሰራተኛዬን ማለቴ የቤት አጋዥን ሳይቀር የት ገባሽ የት ወጣሽ እያልኩኝ እሷን መቆጣጠር ሆኗል ስራዬ። በእርግጥ እኔ ከክፋታቸው ሳይሆን ማለቴ እንዳትታለልና ምንም እኔ እንኳ ቢያንስ ነፍስ ስለማቅ በደንብ ጠንካራ ስለሆንኩኝ ያው አብረን ኪያ ኩብር እስተ መጨረሻው ድረስ አብረን ሆነን፣ ነገር ግን እሷ ከትምህርቷ እንድትደናቀፍ በፍጹም አልፈልግም። የሆነ ሰው ያታልላታል ብዬ በጣም እየተጨነኩ ነው ብላ አለቻት። ሰኒና ጆከር ፍቅር እያጫወታቸው ይገኛል። ሰኒ በቅናት እንግብግብ እያለች ነው። ጭራሽ ከኒና ጋር ስታየውማ ለምንድን ነው ከእሷ ጋር የሆንከው ብላ ስትለው፣ እንዴ ምን አገባሽ? አልገባኝም። ወይስ አንቺ ትወጅኛለሽ? ማለቴ ለእኔ ልዩ ስሜት አለሽ እንዴ እያለ ሲላት፣ ምን እኔ? ኧረ በፍጹም። እና ታዲያ እንደዛ ካልሆነ ለምንድን ነው ከኒና ጋር ስሆን እንደዚህ የምትንገበገቢው? አልገባኝም ብሎ አላት። ባክህ የራሱ ጉዳይ ብላ ሄደች። በሌላ በኩል ስፒድ እንዳልሞተ ሰኒ አወቀች። ደውሎ ሰኒን እመጣልሻለሁኝ፣ እውነት ለመናገር እንደዚህ እንዴት ተጫወታችሁብኝ፣ ጓደኛዬ ጭምር እንዲከዳኝ ስላደረግሽ ዋጋ ትከፍላለሽ ብሎ አስፈራራት። ሰላም ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ደግሞ ስለምትከታተሉን እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ናሆሜ እናትና አባት ወደ ምሩ ጋር መጡ። ከዛ ናሆሜን ማዘሯ እቅፍ አደረገችው በደም። እንደማየ ደግሞ ዛሬ ምን ነው ለየት ባለ ሁኔታ ፍቅር እየሰጠሽኝ እኮ ነው እንዴ? ምን ነው ልጄን ማቀፍ አልችልም እንዴ? 9 ወር ሙሉ እኮ ተሸክሜ የወለድኩ እኔ ነኝ። እሺ ለማንኛውም ግን እስኪ ለኛም ለቀቅ አድርጊልን ብሎ የናሆሜ አባት እቅፍ አደረገው። እንዴት ነህ?
እስኪ ንገረኝ ናሆሜ ያለህበት ሁኔታ ብሎ ሲለው አይ አባዬ ምን ብዬ ልንገርህ? እውነት ለመናገር በጣም ግራ ገብቶኛል። ምን እንደማደርግ ራሱ አላውቅም። እንዴ አልገባኝም። እስኪ ተመልከት፣ የእውነት ምሩ በዚህ ሁኔታ ውስጥ ሆና ምን አይነት ደስተኛ እንደምሆን ምንም እያወቅኩት አይደለም። ጭራሽ ከዚህ ስሜት ውስጥ ላወጣት እንኳ አልቻልኩም ብሎ አለው። አይዞህ ልጄ፣ ጊዜ ሁሉን ነገር ይፈታል እና ሁሉም ነገር ይስተካከላል ብሎ አረጋጋው። ኪራ እራት ጋብዝሻለሁ ብሎ ሳይመጣ ስለቀረ እጅጉን ተናደደች። ቆይ እውነት ኪራ እስኪ ናይ ጽናት ብላ አጋዧን እኔም ብልሽ ኪራ ኮራ እንዴ? አረ ለምን ይኮራል ጋሼ? ደግሞ ጭራሽ ጋሼ ነው እንደምትይው? ገና ልጅ እኮ ነው። አይ ቢሆንም አሰሬ እስከሆነ ድረስ ግድ ነው። ግን እራት ጋብዝሻለሁ ብሎ እኮ ቀረ። ምናልባት ስራ ሆኖ ሊሆን ይችላል። አላውቅም። ምናልባት ከተጋባን ወዲህ ፍቅሩ ቀንሶ እንደው ብዬ ነው። እናቴ ናሆሜ ጋር ሄዳ በጣም ይቅርታ ናሆሜ፣ ሰሞኑን እኮ ቢዚ ሁኜ ነው ያልመጣሁት። ምሩ እንዴት ናት ብላ ስትጠይቀው ምሩ እንደዛው ናት። ደግሞም አውቃለሁኝ። በነገራችን ላይ ችግር የለውም በስልክ እየጠየቅሽ አይደል? ለማንኛውም ገብቼ ልያት ብላ ጽናትዬ እንባ ደም እያለቀሰች በጣም ይቅርታ ምሩ፣ ይህ ሁሉ የኔና የኪራ መዘዝ ነው እንደዚህ ያመጣብሽ። ልጅሽን አታጭም ነበር። ምናልባት ያ ድግስ ባይደገስ እኛ ባንጋባ ብርቄም ከገጠር ባትመጣ ብቻ ምን እንደምልሽ አላውቅም። እባክሽ ጓደኛዬ ይቅርታ አድርጊልኝ። ለስንት ዓመት የገነባነውን ጓደኝነት ለሱ ስትይ ይቅርታ አድርጊልኝ። መቼም ቢሆን ጸጸቱ እንደማልድንና ከጸጸት እንደማልወጣ ታውቂያለሽ እያለች ጽናትዬ ስታለቅስ ምሩም አለቀሰች። ቆይ ምሩዬ አረ ተናገሪ አንድ በይ ብላ ብትልም ምሩ ግን ሁሉን ነገር በውስጧ መያዝን መርጣለች። እናም ከዚህ በኋላ በቃ ማንንም መረበሽ አልፈልግም። በእኔ ምክንያት ናሆሜ ሳይቀር በፍጹም ደስታውን እያጣ ነው። ማናቸውም ደስተኛ ሊሆኑ አልቻሉም። እማዬ፣ አባዬ ሁሉም እኮ አሁን ለእኔ እያሰቡና እየተቆረቆሩ ነው። ስለዚህ እኔ ግን የልጅ ልጅም ሆነ ደስታም ልሰጣቸው አልችልም እና መሄድ ነው ያለብኝ ብላ ምሩ እንግዲህ መድኃኒቷን መቃሙን መርጣለች። በሌላ በኩል የቅዱስ ፍቅረኛ ከሆነ አንድ ልጅ ጋር እጅጉን ሰጣ ገባ ውስጥ ገብታለች። ከዛ ኒናን ሳይቀር እጅጉን ደበደባት። እባክህ እያለችው እሱ ግን ትሰሚኛለሽ፣ ይሄ ሰፈር የኔና የኔ ነው። ደግሞ ዛሬ ከአንድ ቤት ነው እንዴ ይሄ ሁሉ ጉዲ እየወጣ ያለው? ምን ማለት ነው? ባክሽ አሁን የሆነ ዝሆን የመሰለና አንድ ደግሞ ቅልብልብ ሴት እዚህ እኔን ሊደበድቡ ይመተው ነበር። ወይኔ ጉዴ እያለች ኒናን ማምለጥ ጀመረች። በሌላ በኩል ጽናት አጋዧን ጽናትን ቆይተሽ ነው ማለቴ 6 ሰዓት ነው ፈተና የሚጨርሰው ብለሻለም እንዴ? በጣም ይቅርታ፣ በዛው እኮ የሆነ ቦታ ሂጄ ነው። ውይ ይቅርታ አድርግልኝ፣ ጮኩብሽ አይደለም? እውነት ለመናገር እኔ ላንቺ ብዬ ነው እንጂ ምንም ችግር የለውም። ለማንኛውም አንቺ የደብተርሽን ቦርሳሽን ብላ ይዛላት ሄደች። እናም ጽናት ግራ ገባት። የጽናት አፍቃሪ የኔ መሆን አለብሽ፣ ካልሆነ ግን በፍጹም እንድትሰሪ አልፈልግም እያላት ነው። እሷ ደግሞ እኔ ያንተ መሆን አልችልም፣ አልወድህምም፣ አላፈቅርህም። በዛ ላይ እባክህ እነ ኪራ በጣም ጥሩ ሰዎች ናቸው። ስለዚህ ትምህርቴንና ሕይወቴን ልምራበት ብላ ብትለውም እሱ ግን ግግም ብሏል። በሌላ በኩል የኪያ እናት እንዴ ምን ነው ጠፋሽ ልጄ? አሁንማ አበዛሹ ብላለቻት። አረማዬ ስራ ነገር እኮ ጀምሬ ነው ነው አይደል? ከወንድምሽ ጋር ስትገናኝ እኔንም ረሳሽ ማለት ነው? አረ እንደዛ አይደለም። እንደዛ ካልሆነማ እኔ እየመጣሁልሽ ነው። አንቺ ቁሞ ቀር አለቻት። አረማዬ እኔ ቁሞ ቀር አይደለሁም። እና ታዲያ እንደ ወንድምሽ አግብተሽ ለምንድነው ሰርግ የማታበይን ብላ አለቻት። ሰኒና ጆከር እያንዳንዱ ነገር በምልክት ሊያሳያት ቢሞክርም እሷ ግን ፍቃደኛ አይደለችም ልትቀበለው። ቆይ አንቺ ግን ምን አይነት ወንድ ነው የምታፈቅሪው የሚመችሽ ብሎ ሲጠይቃት ምንም አይመለከትህም፣ ስለ እኔ ህይወትም ሆነ አሁንም ወደፊትም ገና ለገና ከስፒድ አዳንከኝ ብለህ ልትመጻደቅ ነው እንዴ? አረ እኔ እንደዛ አይደለም። ቢሆንም ግን ጓደኛዬን ከድቼ አንቺን መርጫለሁ፣ ስለዚህ እባክሽ ብሎ አላት። አይ አይመለከተኝም ብላ ግግም አለች።
ጽናትዬ እንግዲህ ከባድ ጸጸት ውስጥ ገብታለች። ኪራ ደግሞ ከጓደኞቹ ጋር ዘና ፈታ ማለቱን ቀጥሎበታል።